ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሐምሌ 20 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። የምስራቅ እዝ ኮር ሰራዊት በአማራ ክልል ምዕራብ ጎጃም ዞን ደጋ ዳሞት ዙሪያ ተፈጥሯዊና ሰው ሰራሽ መሰናክሎችን ተቋቁሞ በወሰደው ጠንካራና የተቀናጀ እርምጃ በጽንፈኛው ቡድን ላይ ከፍተኛ ምት በማሳረፍ ሰብአዊና ቁሳዊ ጉዳት ማድረሱን የኮሩ አዛዥ ብርጋዴር ጄኔራል አዲሱ መሐመድ አስታውቀዋል። ኮሩ ካደረሰው ሰብአዊና ቁሳዊ ጉዳት በተጨማሪ የታገቱ የህዝብ መኪናዎችን ከናሽከርካሪዎቻቸውና ጽንፈኛው ከህዝብ አስገድዶ የዘረፈውን እንዲሁም ሌሎች የሎጂስቲክ ቁሳቁሶችን ማስመለስ መቻሉን ተናግረዋል። የኮሩ ዋና አዛዥ ብርጋዴር ጄኔራል አዲሱ መሐመድ እንደገለጹት በዚህ ድንገተኛ የጸረ ሽምቅ ስምሪት የጽንፈኛ ቡድን የሚተማመንበትና ዋነኛ የሰው ኃይሉ ተመቶበታል። ከዚህ በፊት ንጹሃን ዜጎችን በማገት አሽከርካሪዎችን በማስፈራራትና ከአርሶ አደሩ እህልና ንብረት በመዝረፍ የአካባቢውን ማህበረሰብ ሲያሰቃይ ቢቆይም የኮሩ ሰራዊት ማንኛውንም የደጋና የቆላ ተፈጥሯዊ መሰናክል እንዲሁም የጠላትን ምሽጎች በመስበር የጽንፈኛውን አከርካሪ መስበር ችሏል። በዋሸራ፣ ጫት ዋርካ፣ ሐሙሲት፣ አስተሪዮ፣ ዋይፋይ፣ ልጅ ጉየስ ከቸች ቦታዎች በተደረገ አሰሳና የተቀናጀ ኦፕሬሽን በርካታ የጽንፈኛው አባላት የተደመሰሱና የተማረኩ ሲሆን ቡድኑ ለጥፋት ተግባሩ ለሎጂስቲክ ይጠቀምባቸው የነበሩ ቁሳቁሶች በጀግናው ሰራዊት ቁጥጥር ስር መዋላቸውን ገልጸዋል። እንደ ጤፍና ስንዴ የመሳሰሉ የተከዘኑ እህሎችም ተይዘዋል። የታገቱ ተሽከርካሪዎችና አሽከርካሪዎች ነፃ በማውጣት ጽንፈኛ ቡድን ገንዘብ ካላመጣቸው አንላቅም ብሎ አግቷቸው የነበሩ የከባድ መኪና አይሱዙና ሲኖትራክ እንዲሁም የሕክምና አምቡላንስን ጨምሮ በርካታ የሃርድ ቶፕ ቶዮታ ላንድ ክሮዘር ተሽከርካሪዎችን ከጽንፈኛው እጅ ማስመለስ እንደተቻለም አዛዡ ገልጸዋል። የተለያዩ አይነት በርካታ መሳሪያዎች፣ የሎጂስቲክ ቁሳቁሶች፣ ጄኔሬተር፣ ቦምብ፣ ዲጂታል ካሜራ፣ የብሬን፣ የክላሽና የዲሽቃ ጥይቶች፣ የወገብ የደረት ትጥቆች፣ የኮንትሮባንድ ሲጋራዎች፣ መድኃኒቶች፣ ኤሌክትሮኒክስ፣ የፎርጅድ ዕቃዎች፣ የጽንፈኛው ቡድን ለእንቅስቃሴ የተጠቀምባቸው የነበሩ ሞተር ሳይክሎች፣ የምግብ ዘይት፣ የመኪና ነዳጅ በኮሩ ሰራዊት እጅ ገብተዋል። ብርጋዴር ጄኔራል አዲሱ መሐመድ ጽንፈኛ ቡድንና ተላላኪዎቹ ሰላምን እስካልመረጡ ድረስ ሰራዊቱ የትኛውንም አይነት አስቸጋሪ ሁኔታዎችን ተቋቁሞ የህዝብን ሰላም የማስከበር የህግ የበላይነትን የማረጋገጥ የጥፋት ኃይሎችን የማጽዳት ግዳጁን አጠናክሮ እንደሚቀጥል ተናግረዋል። በተከታታይ በተወሰደበት የተቀናጀ ወታደራዊ ኦፕሬሽን የተበታተነውና በአሁኑ ሰዓት እግር በእግር በመከታተል እየተገረፈ ያለው የኦነግ ሸኔ ቡድን ስንቁንና ትጥቁን እያንጠባጠበ በመፈርጠጥ ላይ የሚገኝ ሲሆን ማህበረሰቡም አስፈላጊው መረጃ በማቀበል ላይ መሆኑን ከጀግና ሀገር መከላከያ ሰራዊት ያገኘነው ሰበር መረጃ ያመለክታል። በዚህም በምዕራብ እዝ የህዳሴ ኮር 1 ሬጅመንት በመተከል ዞን ድባጤ ወረዳ ቆርካሃ ቀበሌ ባደረገው አሰሳና ፍተሻ ለሽብር ስራ ሊውል የነበረ መሳሪያ በእጁ አስገብቷል። የሬጅመንቱ ዋና አዛዥ ሻምበል ሻንቆ አብዱላሂ ሰራዊቱ ጠላትን በማሳደድና የገባበት በመግባት ሌት ተቀን ወታደራዊ ሳይንስና ጥበብን በመላበስ ተልኳቸውን በውጤት በመፈጸም አሸባሪው የሸኔ ቡድን ለሽብር ተግባሩ ደብቆት የነበረውን 15 የክላሽንኮፍ መሳሪያዎችና ሌሎች ኋላቀር መሳሪያዎች ከመሰል ተተኳሾችና ወታደራዊ ቁሳቁሶች ጋር ባደረገው አሰሳና ፍተሻ መያዙን ገልጸዋል። ሰራዊቱ የተሰጠውን ተልዕኮ በብቃት ለመፈጸም በቁርጠኝነት እየሰራ በመሆኑ አሸባሪው የሸኔ ቡድንን ተከታትሎ በማዳከምና ከህዝቡ በመነጠል የተጠናከረ እርምጃ እየተወሰደ እንደሚገኝ ሻምበል ሻንቆ አብዱላሂ ተናግረዋል። በሚካሄደው ስምሪትና የአሰሳ ስራ የአካባቢው ህብረተሰብ ለጀግና ሀገር መከላከያ ሰራዊት እያደረገው ያለው ድጋፍና ጥቆማ የህዝቡን ሰላም ወዳድነት የሚያረጋግጥ በመሆኑ ተጠናክሮ ሊቀጥል እንደሚገባም ከምስጋና ጋር ጠቁመዋል። ወደ ወታደራዊ ዲፕሎማሲ ዜና ስንሸጋገር የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ በጀኔራል ዳግቪን አንደርሰን የተመራውን የአፍሪካ ልዑክ በቢሮአቸው ተቀብለው
መወያየታቸውን እንመለከታለን። የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ በአፍሪካ የአሜሪካ እዝ አፍሪኮም አዛዥ ጀነራል ዳግቪን አንደርሰን የተመራውን ልዑክ ነው በቢሮአቸው ተቀብለው በሁለቱ ሀገራት መካከል ባለው የመከላከያ ትብብር በቀጣናዊ ደህንነትና በጋራ የሚከናወኑ የወደፊት የትብብር መስኮች ላይ ሰፊ ውይይት ያደረጉት። በአፍሪካ የአሜሪካ እዝ አፍሪኮም አዛዥ የሆኑት ጀነራል ዳግቪን አንደርሰን ከኢትዮጵያ ጋር ያለው የመከላከያ ትብብር በተለያዩ ዘርፎች እየተጠናከረ መምጣቱን ገልጸው ይህም በሁለቱ ሀገራት መካከል ያለውን የረጅም ጊዜ የመከላከያ አጋርነትና የጋራ ቁርጠኝነት የሚያንጸባርቅ መሆኑን አስታውቀዋል። በውይይቱ ወቅት የትብብር መስኮችን ማስፋት በሶማሊያ አልሸባብንና አይኤስአይኤስን ጨምሮ በሽብርተኝነት ላይ የሚደረገውን ትግል ማጠናከር እንዲሁም ወደፊት ያሉ የትብብር ዕድሎችን መለየት ዋና የውይይቱ አጀንዳዎች እንደነበሩ ጀነራል ዳግቪን አንደርሰን ገልጸዋል። ለቀጠናው ሰላምና መረጋጋት ኢትዮጵያ እያበረከተች ያለችውን አስተዋጽኦ ያደነቁት ጄኔራል መኮንኑ ከኢትዮጵያ ጋር በጋራ የአፍሪካ የሎጂስቲክና የኮሚኒኬሽን ሲምፖዚየምን ማዘጋጀት መቻላቸው በሁለቱ ሀገራት መካከል ያለው የመከላከያ ትብብር የደረሰበትን ከፍተኛ ደረጃ የሚያሳይ መሆኑን ጠቁመዋል። የሁለቱ ወዳጅ ሀገራት ግንኙነት ከጋራ ወታደራዊ ተልዕኮች ባሻገር ዘላቂና ዘመናዊ የመከላከያ አቅምን በመገንባት ላይ ያተኮረ ሲሆን በአህጉሪቱ ያሉ የደህንነት ተግዳሮቶችን በጋራ ለመፍታት ያለውን ቁርጠኝነትም እንደሚያሳይ ጠቁመዋል። የጉብኝታቸው ዋና ዓላማ ከኢትዮጵያ ብሔራዊ መከላከያ ሰራዊት ጋር በመተባበር የአፍሪካ የሎጂስቲክና የኮሚኒኬሽን ሲምፖዚየምን ማካሄድ መሆኑን ገልጸው ሲምፖዚየሙ ልምድ ለመለዋወጥ አዳዲስ ቴክኖሎጂዎችን ለማስተዋወቅ ከንግድ ዘርፉ ጋር ትብብርን ለማሳደግና የአፍሪካ የመከላከያ ተቋማትን አቅም ለማጠናከር ጠቃሚ መድረክ መሆኑን አስታውቀዋል። በተጨማሪም ኢትዮጵያ የአህጉሪቱን ሀገራት በአንድ መድረክ በማሰባሰብ የጋራ የደህንነት ችግሮችን ለመፍታት ያላትን የአመራር ሚና እያሳየች መሆኑንም ገልጸዋል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ በበኩላቸው ውይይቱ ፍሬያማ እንደነበርና በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ወዳጅነትና የመከላከያ ትብብር የበለጠ የሚያጠናክር መሆኑን ተናግረዋል። በውይይቱ ላይ በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋን ጨምሮ የሁለቱ ሀገራት ከፍተኛ ወታደራዊ መኮንኖች ተሳትፈዋል። ክቡራትና ክቡራን በአማራ ክልል ላለፉት 3 ዓመታት ህዝቡን ሰላም በመንሳት አሰቃቂ ግድያዎችንና ዝርፊያዎችን በመፈጸም እንዲሁም ሁለንተናዊ ቀውስ በማስከተል ስለቆየው የፋኖ ጽንፈኛ ቡድን ቀደም ሲል የዚሁ ቡድን የመረጃና ደህንነት የነበረው አቶ እያረጋል አያና ይፋ ያደረገው መረጃ ብዙዎችን እያነጋገረ ይገኛል። እኛም አጠር አድርገን ቀጥሎ አቅርበነዋል። አብረን እንከታተለው። ዝናውን ባሁን በፊት ኖርማል ገና ወደ ትግል ሳይገባ እስከ አመዱ ያለ በአማራ ህዝብ ላም እንደዚህ ሳያምርበት አፍቅሮ አንተ ለኔ አታስፈልግም ዞር በል አልፈልግም ያለችው አካል አፋብን የአማራ ፋኖ በጎጃም ወታደራዊ አዛዥ ሆኖ ሲመጣ ትዳር ይዛ ከአዴት ወደ ዋሸራ መስመር ገረገራ የምትባል ትንሽ ከተማ ላይ ያገኛት አጃቢዎችን ልኮ ባሏን ቅጥቅጥ አርጎ አስገርፎ የወዱን ምሽት ከትዳሩ አፈናቅሎ ነጥቋ መጥቶ ዛሬ ዋሸራ ላይ ቡናና ሻይ እየሰራች ሲፈልግ በየፈለገው ቦታ ያሽከረክራታል። የባለ ትዳር ምሽት ማን? የአማራ ፋኖ ወታደራዊ ምናምን ማለት ነው። አፋብን ላይ የገባው ይሄ ነው በአማራ ህዝብ ስም የሚነግደው። የሆነ ሰዓት ላይ ከአንተ መታ ደብረ ጉራቻ ነው ጓጽዮን አካባቢ ብለን ስናዝን ነበረ። የዘመነ ቀኝ እጅ አንድ ካህን ሲጓዝ ባርከይ ብሎ ከባረኩት በኋላ እኔና ያውቁኛል አያውቁኝም አይ እኔ አላቀም ልጅ ማን አንተ ሲባል እንዴት እኔን ዓለም እኮ ነው የሚያቀኝ እኔ እኮ የአማራው ፋኖ አዛዥ ነኝ ብሎ ለምን አላወቀኝም ብሎ ካህኑ ቅጥቅጥ አድርጎ በሰደፍ ጥሎት ነው ሄደው። ለምን አላወቀኝም ብሎ ካህን ተጋረፈ። የዘመነ ቀኝ እጅ ነው። እነዚህ ናቸው የአማራ ህዝብ ውስጥ ተወሽቀው ያውም የጠላትን ተልዕኮ ተቀብለው የራሳቸውን አካባቢ የጦር አውድማ የውክልና ጦርነት የሚያስገኙ ቋሪት ገነት አቦ ትንሽዬ ታዳጊ ከተማ ላይ ያረንዛው ዳሞት የጦር አዛዥ የነበረው በወቅቱ እናቱን በጥይት ደብድቦ የገደለው ባለፈውም ተናግሬዋለሁ። ደብድቦ ገሎ ለእናቱ ያላዘነ የእናትን የሚገድል በአማራ ትግል ውስጥ ሊሆን አይችልም ከኛ እናርቀው ብለን ስንወያይ ከህወሓት የመጡ አመራሮች
ቆራጥ ማለት ታጋይ ማለት ለናቱ የማይራራ ይሄ ነው ወታደር አሉት። እንደዚህ አይነት ወታደር ነው የሚያስፈልጋችሁ። እናቱን የገደለ ጀግና አሉትና አሁን የ77ኛ ክፍለ ጦር የጦር አዛዥ ያደረጉት አደገ እናቱን ስለገደለ። ይሄ የአማራ ስብና አይደለም። አማራ ውስጥ እንደዚህ አይነት ታጋዮች አሉበት። ተማሪዎችን ያለምንም ማስረጃ ያገዛዙ መረጃ ናችሁ ብሎ ረሽነዋል። ቢቢሲ ሳይቀር ተናግረውታል። እነዚያ ተማሪዎች ምንም አያውቁ። ለብልጽግናም ሆነ ለሌላ ለታሪካዊ ጠላትም ሆነ መረጃ የሚሰጥ እዛው የፋኖ ከፍተኛ አመራር ነው እንጂ በዚህ ሰዓት ንጹሃኖች ምንም አያገናኛቸው። እነዛ ተማሪዎች አንደኛ ትምህርት ቤታቸውን ዘግተዋል። የትምህርት ናፍቆት ነው የሚያንገበግባቸው እንጂ ካገዛዙ ጋር ምንም አይነት ግንኙነት አልነበራቸውም። የማይደረግ ነገር የለም። የማዳበሪያ የተሰባሰበ ብር መንገድ ላይ ዘርፈው ጥይት ገዛንበታሉ። ቋሪት ላይ በርሚካኤል ደብረ ማርያም የሚባል እንዘግድም የሚባል ቀጠራ ያለምንም ነጭ ጤፍ የሚያበቅለው በዚህ በእነሱ ዝርፊያ ምክንያት መሬት ጦሙን አሯል። አርሶ አደሩ የገባው መከራ ከምንጊዜውም በላይ እንዳሁኑ ከባድ ነገር የለም። ልጆቹ አይኑ እያየ ይደፈራሉ። እሱ ሳይበላ ነው የሚበሉት። በግ ምናምን አሁን ጠቦት ሙክት የሚባል ነገር እንደ ድሮ አታረባም። አንዱ ፀጉሩን ያበጠረ ሰው ይወስድልሃል። አንድ ጥራልኝ። አማራ ፋኖ አመራሮችን ስታያቸው ትናንትና ወይ ሊስትሮ፣ የታክስ ረዳት፣ ሌባ የነበሩ ከፍተኛ ወንጀል ሰርተው ከማረሚያ ቤት ያመለጡ ደፍረው ገለው ለ15,000 ብር ለመቀማት ብሎ ሰው ገሎ 7 ዓመት 18 ዓመት የተፈረደበት አሁን የክፍለ ጦር አዛዥ ነው። እነዚህ ናቸው እንጂ እየመሩት ያለ ትክክለኛ የተማረ ትክክለኛ ወታደር ትክክለኛ የአማራ በደል የገባው አንድ እየመራ አይደለም። አማራ ትግል ላይ እየመሩት ያሉ ትናንትም ወንጀለኛ የነበሩ የወንበዴ ስብስብ ደፍረው የታሰሩ ገለው የታሰሩ ዘርፈው የታሰሩ እነዚህ 7 ዓመት በአጋጣሚ 3 የአድማ ብተና አባሎች ዘመነ ካሴን አንቀው እኮ ነው 7 ዓመት ያሰሩት። ፓንት ብቻ ለብሶ ከራሱ ግቢ እየቃመ ፀሐይ እየሞቀ እየቃመ ባለበት 3 አድማ ብተና አንገቱን አንቆ አሰረው። ዘመነ ካሴ 7 ዓመት መታሰሩ አልከፋም፣ ለነሱ ጠቅሟቸዋል። እዛ ተዋወቁ። ከዛ 7 ዓመት ማረሚያ ቤት ተሰብሮ ወጡ። የእስር ቤት ጓደኛ በእስር ቤት የሚታወቅ ወንጀለኛ በሙሉ የአማራ ሕዝብ መሪ ሆኖ መጣለ። በጫካ ተሸሿል። ኧረ ትክክል አይደላችሁም፣ ይሄ ልክ አይደለም፣ በዚህ እንምራ። እንዴት ያስምሯል? የሚተዋወቅ እስር ቤት የነበረ ወንጀለኛ ነው። የሚተዋወቅ ነፍሰ ገዳዩ ነው፣ ዘራፊ ወንበዴው ነው። ታዲያ ከአሜሪካምና ከጀርመንምና ከአዲስ አበባ ዩኒቨርሲቲ ፕሮፌሰር ሙናድ ምንም ሁነድ እንዴት ያታግለዋል? በምን ተግባባል? የሚያዝዛቸው ታሪካዊ ጠላት ነው። እኛ እንታገለዋለን የምንለው የሚያዝዛቸው እንዴት አድርገን እንግባባ? አቃተንኛ። አቅም አላቸው። የተደራጀ ወንበዴ ስብስብ ነው፣ የባንዳ ስብስብ ነው። ድሽቃ ታጥቋል፣ ብሬን ታጥቋል፣ መግደል ይችላል። በመግደል ደግሞ አማራ እረፍት አያገኝም። የሚገል ደግሞ የራሱን ወንድም ነው። ከእነዚህ ሰዎች ጋር መግባባት አልቻለም። እነዚህ ሰዎች ለአማራ አይመጥኑም። በመረጃ በተለያየ ነገር የሚደገፈው ይቁም። እኔ አንድ ደስ የሚል እንኳን ገብቻለሁ ነው፣ በመግባት ያልቆጭም። አይቼዋለሁ። የሚናፍቀኝ ነገር የለማ። አይቼዋለሁ። እናንተ የቀኝ ውስጥ አርበኛ መረጃ መስጠት እኮ ቻሌ ዘመን ይባላል። እናቱን በሶስት ደብድቦ የገደላት የክፍለ ጦር አመራር ነው አለው። ለዛ ነው መረጃ መስጠት። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራብ ጠማኝ ብላ እየለመነች ነው ትበላ 50,000 ብር እንችላታል። በቦታው ስለነበሩ እንዳትለምኝ፣ የኔ እናት መለመን የለብሽም እንዳትለምኝ አላት። አይ ልጅ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የቢጤ ያመጣውን ገንዘብ እኔ አልበላም፣ እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ የገደላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። ይሄ ሰውዬ ይጠየቅ እየተባለ አልተጠየቀም። ታዲያ እንዴት ዞን አመራር፣ የወረዳ አመራር፣ የመንግስት አካል ህዝብ ያመነው እንዴት ለነዚህ ሰዎች ተላላኪ ይሆናል ነው ጥያቄ። እዚህ አጉት ላይ አታስታውሱም እንዴ? 2 ልጆቹን የካል ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለው ብሎ ምሽቱን ጥለዋል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ የለመነ አባት እኮ ነው ያለ። እና እናንተ የሃይማኖት አባቶች ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም። ቋሪት ወረዳ ጨጎዴ ሀና ቤተክርስቲያኖች ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል ያስዋችሁ? ተፈሪ የሚባል ታውቆ ነው የአማራ ክልል ምንሻ ጽሕፈት ቤት ምናምን የሚሰራ ነበር።
የሱ ወንድም ነው ይዞት የመጣ ካራው ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው፣ ታቦት ሊሸጥ፣ ስንክሳር መጽሐፍ ሊሸጥ፣ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ያን በሚዲያ ተናግሬ ነበር። ለምን እንደዚህ ስላለ ያለኝ ካህን አለ፣ የዞን አመራር አለ፣ መናገር አልነበረብም። ሊሸጥ የመጣው ራሱ ለራሱ ጥቅም ነበር። ሲጠየቅ ግን ለትግል ልናውለው ነው። ታቦት እየተሸጠ ነው እንዴ? ታግለህ መሳሪያ ገዝተህ ሀገር የሚገነባው እንዲሆን እነዚህ ሰዎች መረጃ መሆን ያስፈልጋሉ ወይ ነው? መረጃ ማን የነበርኩኝ እኮ መስሎኝ ይጀበታል ረጅም መንገድ። አሁን የምዕራብ ጎጃም ዞን ጽንፈኛ ይፈርስ? አዎ ይፈርሳል፣ ሳይወድ በግዱ። የሚፈርስበት መንገድ ግን እዚህ ያለ የዞን አመራር፣ የወረዳ አመራር በየደረጃው ያለ አካል ወንድሙ ጽንፈኛ ነው፣ የእህቱ ልጅ ጽንፈኛ ነው፣ የአክስት ያጎቱ ልጅ ጽንፈኛ ነው፣ አይዞ በርታ እያለ የጫማ መግዣ ይልክለታል፣ ስልክ ገዝቶ ይልክለታል፣ ካርድ ይፍቅለታል። አራበውም አልጠማውም አልቸገረውም። ምን ሊያርግ ይመጣል? ና ወንድሜ ተሳስተሃል ማትለው አምጣ ቢባል የዞን አመራር 5 እስከ 10 ማምጣት ይችላል። በማውቀው ልክ ማምጣት አልፈለጉም። እንስተካከል ነው። ህዝባችን እየተጎዳ ነው። ማዳበሪያ የሚገዛበት ብር መንገድ ላይ ቀርቶበታል። በድጋሚ የምናገረው አርሶ አደሩ እያለቀሰ ነው። 3 ዓመት ተሸከመ።